ፋሚሊ እንዴት ናችሁ? ዛሬ ደግሞ ሸገርን በቀንና በሌሊት ምን ትመስላለች የሚለውን እናያለን። አብራችሁን ቆዩ። ቪዲዮውን ሰብስክራይብ በማድረግ ጀምሩት። ይመቻችሁ። ደረጃውን እኔ ወርደዋለሁኝ፣ እናንተ ብቻ ቪዲዮውን ሰብስክራይብ አድርጉልኝ። እንግዲህ ሸገርን በቀንና በምሽት በሩ አልከፈታል። በቀንና በምሽት ምን ትመስላለች የሚለውን አሳያችኋለሁኝ። በቀንና በሌሊት ደረጃውን እኔ ወርደዋለሁ፣ እናንተ ቪዲዮውን ሰብስክራይብ አድርጉት። ሌትስ ጎ። ወርደናል፣ እንደምታዩት ወርደናል። እንግዲህ አሁን ቀጥታ የምንሄደው ከመሪ ተነስተን ወደ መገናኛ ነው የምንሄደው። እንግዲህ ፋሚሊ ከመሪ መገናኛ ድረስ ያለውን በቀን ያለውን ላይቭ እናያለን። ከዛ ደግሞ በምሽት ያለውን እናያለን። አብራችሁኝ ቆዩ። ሌትስ ጎ። እንግዲህ ፋሚሊ ጉዞ ጀምረናል። ታክሲ ይዘናል እና እንደምታዩት ሸገር በቀን በጣም ግርግር የበዛባት ናት። ግን ደግሞ በሌሊትና በቀን ያለው ልዩነት በጣም እኔ ለራሱ ገርሞኛል። በጣም ጸጥ ያለች ነች፣ በጣም ውብ ነች። ቀን ላይ ያለው ክራውድድ ይሄ ቦታ ሌሊት ይህን ቦታ እናየዋለን እንደዚሁ እንዳለ ምን አይነት ሁኔታ ላይ ተቀምጧል የሚለውን ይህንን ቦታ እራሱን እናየዋለን። እንግዲህ ሚካኤል አካባቢ ደርሰናል። በጣም ክራውድድ ስለሆነ ነው በነገራችን ላይ እንጂ ቅርብ ነው። ግን በጣም ይኸው ክራውድድ ነው። ሰው እየተሻገረ ነው። በቃ ግርግር ነው። ቁጥር 2 ቻይና በሏት ሸገርን። የእውነት በቃ ሰው በቃ እንዳለ ግርግር ነው። በነገራችን ላይ የህዝብ ቁጥር በጣም በዝቷል። በተለይ አዲስ አበባ ላይ ሌሊት መኖር ብንጀምር ብዬ አሰብኩ። አሁን የእውነት ሌሊት ያለውን ቫይቭ ሳየው በኢየሱስ እንግዲህ አሁን መገናኛ ለመድረስ ከቀኑ 8 ሰዓት ላይ ነው የወጣሁት። ከቀኑ 8 ሰዓት እና ከሌሊቱ 8 ሰዓት ያለውን እንትን ነው እያየው ያለሁት ዲፈረንስ። ስለዚህ በጣም አሁን እዛ አካባቢ ትንሽ ክራውድድ አይደለም እንደምታዩት። ነገር ግን ሳሊተ ምሕረት ጋር ክራውድድ ይኖራል። የሳሊተ ምሕረት ክራውድድ በጣም ነው በቃ እንቅልፍ የሚያመጣው የእውነት። ይኸው እንደምታዩት ነው እንግዲህ የሳሊተ ምሕረት ክራውድድ እንግዲህ በጣም አዛ ነው። ክራውድዱን እኔ ልከረዋደደው እዛው መገናኛ ስደርስ አሳያችኋለሁ። መገናኛ ላይ ያለውን ቫይፍ ይህንን ክራውድድ እናንተ ለምን ታያላችሁ? እናንተ ብቻ ሰብስክራይብ አድርጉልኝ። ገና እየተነሳ ነው እንደምታዩት። በጣም ክራውድድ ነው ግን ብታዩት በጣም ደስ ይለኛል ከምር። በቃ ክራውድድ ነው። ሌሊት ይህንን ቦታ በዚህ ሲቹዌሽን እናየዋለን። እንግዲህ መገናኛ ደርሰናል። እንደምታዩት መገናኛ ከቀኑ 8 ሰዓት ምን አይነት አየር ነው ያለው፣ ሰው እንቅስቃሴው ምናምን የሚለውን ትንሽ ዞር ብለን እናያለን። ከፊት ለፊት የማይሆን እንዳላየሁኝ አልፈዋለሁኝ። በነገራችን ላይ ብዙ ሰው የለም፣ ግን መገናኛ ላይ ወደ 11 ሰዓት አካባቢ ሰው በቃ ግጥም ነው የሚለው። ነገር ግን አሁንም ቢሆን ሰው አይጠፋም። በዚህ በጠራራ ፀሐይ ከቀኑ 8 ሰዓት ላይ ነው አሁን የምንገኘው። እንደምታዩት መገናኛ በተለይ እቺ አካባቢ በኢየሱስ ስም የተባበሩት ህንፃ አካባቢ ያለችው ክራውድድ፣ የሰው ክራውድድ እንግዲህ የመኪና ክራውድድ ነው እንግዲህ የምናውቀው የመኪና ክራውድድ ነው። እዛ አካባቢ ደግሞ የሰው ክራውድድ ነው ያለው። እንግዲህ ይህንን ቦታ በደንብ እዩት ጋይስ፣ በሌሊት ልናየው ነው። እንግዲህ ፋሚሊ በቀን ያለውን እንትን አይታችሁታል። አሁን ደግሞ በሌሊት ከሌሊቱ 8 ሰዓት ነው አሁን ወጥተን በቀን የነበረውን ቫይቭ እና በሌሊት ያለውን ቫይቭ ልዩነቱን ዲፈረንሱን እናያለን። አብራችሁኝ ቆዩ። ወደ ሌሊት ያዘው ፋሚሊ ላለ አባቴ እንግዲህ ሸገርን በሌሊት ልናያት ክያሳ ብለናል። ይኸውላችሁ እንግዲህ ይህን ክራውድድ ቀን ያየነው ክራውድድ አያችሁታ ምን ያህል ጭር እንዳለ። ወፍ የለም፣ የመኪና ወፍ ማለት ነው እንዳለ በቃ ጭር ያለ። በነገራችን ላይ ግን ጋይስ እንደ ሀሳብ ሰው ምሽት መኖር ቢጀምር ማለት በፈረቃ ቢሆን በጣም ቅልል ይላል እኮ ከተማው። የሆነ ግርግር የማትወዱ ሰዎች የላችሁም? በቃ የሆነ ረጋ ያለ ነገር በቃ ወፍ የለም፣ በቃ ጭር ያለ ማለት ነው። ይህን ቦታ ካስታወሳችሁት ቅድም እናየዋለን ያልነው ቦታ ማለት ነው። ይኸው ጭር ያለ ነው፣ በቃ አንድም ነገር የለም በኢየሱስ። እንግዲህ ፋሚሊ እንደምታዩት ነው እንግዲህ የሸገር ቫይቭ ይህንን ይመስላል። መገናኛ ላይ ደግሞ ያየናትን ያችን ክራውድድ አሁን በምን አይነት ሁኔታ እናገኛታለን የሚለውን እናየዋለን። እንግዲህ አብራችሁን ቆዩ ይላል። እንግዲህ ሸገርን በምሽት እችን ትመስላለች ይላል አባት። በነገራችን ላይ ሸገር ግን በጣም ታምራለች በምሽት ማለት ነው።
እንደዚህ በቃ ቅልል ያለ ላይፍ መኖር የምትፈልጉ ካላችሁ የሆነ ኮሜንት አድርጉልኝ። የሆነ ረጋ ያለ በስማም ቀን የነበረውን እንደዛ ክራውድ አይታችሁታል ጋይስ። በነገራችን ላይ በደንብ አላሳየኋችሁም ሙሉውን ማለት ነው። ይኸውላችሁ እንግዲህ አሁን ወደ መገናኛ እየደረስን ነው። መገናኛ ላይ ያየናትን ያችን ክራውድድ አሁን መገናኛ በምን አይነት ሁኔታ ላይ ይገኛል የሚለውን እናያለን። መገናኛ ደርሰን ስለሆነ የተመለስነው ቅድም እንግዲህ ሰው እንኳን የለም እስካሁን ጋይስ። ሰው አይታችኋል? እኔ አላየሁም። አንድ የሰው ዘር አላየሁም። የእውነት መኪና እንኳን አልፎ አልፎ አለ። ኧረ እዚህ ጋር ሰው አለ መሰላት። አንድ ሰው አየሁ። ምን እያደረክ ነው አንተ በዚህ በውድቅት ሌሊት? እንግዲህ መገናኛ ደርሰናል አባቴ። ይኸውልህ ከፊት ለፊት መገናኛ ነው የሚታየኝ። እንግዲህ ጭር ያለ ነው። እንግዲህ መገናኛን ሳሉት በቀን ሳሉት ይህን ስፋት በኢየሱስ እንግዲህ መገናኛን እንደምታዩት ናት። ጭር ብላለች። አንድ መኪና የለም አይደለም ሰው ማለት ነው ጋይስ። 8 ሰዓት በጣም ወሳኝ ሰዓት ነው። እቺን ስፓት የሚያቃት እቺን ስፓት የሚያቃት ይው ጭር ያለ ነው በቃ በኢየሱስ አያት። እቺን ስፓት መቼም ቅድም አይተናታል ምን ያህል ክራውድድ እንደነበረች። በተለይ እዚህ ጋር የተባበሩት ህንጻ ፊት ለፊት ጭር ያለ ነው። ሰው የሚባል የለም አይደለም ሰው መኪና የለም። እንግዲህ እንደምታዩት ነው ፋሚሊ። በቀንና በሌሊት ያለውን ልዩነት እንዳያችሁት ነው። ቪዲዮውን ሰብስክራይብ በማድረግ እንደጀመራችሁ ተስፋ አደርጋለሁኝ እና ደግሞ አካውንታችንን ሰብስክራይብ አድርጉልን ጋይስ። በቀንና በሌሊት እንደዚህ ተነስቼ እየሰራሁኝ የሆነት ሰብስክራይብ ብታደርጉኝ በጣም ደስ ይለኛል፣ ብታበረታቱኝ በጣም አመሰግናለሁኝ። እንግዲህ መገናኛን በቀንና በሌሊት አይተናታል። ይመቻችሁ። እንግዲህ ፋሚሊ ቪዲዮውን እንዳያችሁት ነው። በቀንና በሌሊት ያለውን ዲፈረንስ አሳይቻችኋለሁ። አሁን ከሌሊቱ 9 ተኩል ነው። ስለዚህ አካውንቱን ሰብስክራይብ አድርጉልኝ። ይመቻችሁ።